ሰላም እንዴት ናችሁ? ኃይለ ሚካኤል ሞላ ነኝ። ይህ ደግሞ የባህር ዳር ፖድካስት ነው። ዛሬ ደግሞ ጠቃሚ ቪዲዮ ተገናኝተናል። ዛሬ ላጋራችሁ ያሰብኩት በህይወቴ በጣም ተስፋ ቆርጬበት የነበረ ሰዓት ነበረ። በቃ ምንም የማይታየኝ ጨለማ የሆነበት ሰዓት ነበረ። ያቺ ሰዓት ማለት ተወልጄ ያደግኩት ባህር ዳር ነው። ከዛም ባህር ዳር ላይ እየተማርኩ እያለ ሁለተኛ ደረጃ እየተማርኩ ትምህርት አልገባኝ አለ። ትምህርት አቋረጡ። ትምህርት በማቋረጤ ሰፈር መዋል ሲጀምር ከዛ ሰፈር ላይ ሱስ ተጀመረ። ከዛ የሰፈር ልጆች ሲጣሉ አብሬ መጣላት ጀመርኩኝ። በዛ ምክንያት እጅግ በጣም ተስፋ ቆርጬ ከዚህ በኋላ እንዴት ልትኖር ነው ኃይሌ? ምን ተስፋ አለህና? ይኸው ተምረህ ነበር ስራ ይዘህ ህይወትን ብትመራው። አሁን አንተ ካልተማርክ ምን ልትሆን ነው? ያልተማረ ሰው እዚህ ዓለም ቦታ የለውም ሲባል እሰማለሁ። እና በህይወቴ እጅግ በጣም ተስፋ የቆረጥኩበት ጨለማ የሆነበት ሰዓት ነበር ያቺ ሰዓት። ያቺ ሰዓት ለእኔ በጣም አስደንጋጭ ሰዓት ነበረች። አይደለም እኔ ሰዎችን በእኔ ላይ ተስፋ ሁሉ የቆረጡበት ሰዓት ነበር። በዚህ ጊዜ ነበር ቤተሰብ ካለሁበት ከባህር ዳር አንስቶ ወደ አዲስ አበባ የላከኝ። አዲስ አበባ ሲሄድ አዲስ አበባ ያለው ወንድሜ ተቀብሎ አዲስ አበባን እየሰራህን የምታውቃት አካባቢውን ሰፈሩን የምታውቀው ብሎ ስራ በፍጥነት አስጀመረኝ። ስላልተማርኩ የጀመርኩት የጉልበት ስራ ነው። የተለያየ አይነት ስራዎች እየሰራሁ ነበረ። በፍጥነት የጉልበት ስራ ጀመርኩኝ። እኔ እዛ እየሰራሁኝ የሚያሳስበኝ ከጓደኞቼ በታች ሆንኩኝ። የሚገርማችሁ የኔ ጓደኞች ተምረው ተመርቀው ኢንጂነር ሆነው ጋዜጠኛ ሆነው የተለያየ ስራ ላይ ነበር የተሰማሩት እና መንገድ ላይ እንኳን ባያቸው ብዬ በጣም አፈር ነበር። አሁን እኮ እኔ በቃ ምንም የለኝም ብዬ በቃ ባዶነት ይሰማኝ ነበረ። ምንም በቃ ተስፋ የሌለ ይሳየን። ግን ከባህር ዳር መውጣቴ ትንሽም ብትሆን ተስፋ ሰጥቶኛል። ከዛ ውጭ ግን በቃ በአስተሳሰቤ ከጓደኞች ወደኋላ ቀርቻለሁ። እውቀት ጎሎኛል እና እንዴት ላድርግ እያልኩ በጣም እጨነቅ ነበረ። በዚህ ሰዓት ነበር ወንድሜ ጠብታ ማረን ሰጠኝና ከዛ ጠብታ ማረን እያነበብኩ የተለያየ መጽሐፍትን ማንበብ ስጀምር ከዛ ይሄን ከጓደኞች በታች ያደረገኝን የእውቀት ጎዶልነት እንዳለብኝ የሚሰማኝን በመጽሐፍ መሙላት እንደምችል ሳምን ከዛ ተግቼ ማንበብ ጀመርኩኝ። ከዛ ቤት ተከራይቼ መኖር ጀመርኩኝ። ከወንድሞቼ ከእህቶቼ ወጥቼ ተከራይቼ መኖር ጀመርኩኝ። በጣም የማንበቢያ በጣም ብዙ ጊዜ ያገኘሁኝ። ከዛ መጽሐፍትን ከቤት ወደ ስራ ሲሄድ ይዤ እወጣለሁኝ። ታክሲ ውስጥ አነባለሁኝ። ስራ ቦታ አስቀድሜ ስደርስ 10-15 ደቂቃ ቁጭ ብዬ አነባለሁኝ። ከዛ ስራ ሰርቼ ምሳ ሰዓቴን ከበላሁ በኋላ ባለችኝ ትርፍ ሰዓት ላይ አነባለሁኝ። ከዛ ከስራ ወጥቼ ወደ ቤት ሲሄድ ስራ ጨርሼ ወደ ቤት ሲሄድ ታክሲ ውስጥ አነባለሁኝ። ቤት እንደደረስኩኝ ብቻዬን ስለምኖር በፍጥነት ራቴን እሰራለሁኝ። አዲስ አበባ ብርድ አይደል አብዛኛውን ጊዜ። ከዛ እግሬን በፎጣ ጠቅልል አደርግና ሻይን አፈላና ሻይን እዛው ላይ ጠጥቼ ያስቀምጥና መጽሐፌን ይዤ ማንበብ ጀምራለሁ። ከዛ አንብቤ ልክ ሰዓቴን ሳየው 8 ተኩል 9 ሰዓት ምናምን ይላል። መጽሐፌን አስቀምጣለሁኝ፣ እተኛዋለሁኝ። በጠዋት እነሳለሁኝ። ከዛ እንደበላ መጽሐፌን ይዤ እወጣለሁኝ። ከዛ ስራ ቦታ እስከምደርስ አሁንም ታክሲ ውስጥ አነባለሁኝ። እንደዛ እያልኩ ያለኝን ጉድለት በመጽሐፍ ለመሙላት በጣም መጣር ጀመርኩኝ። ብዙ ጓደኞች የሉኝም። ያለችኝ ጊዜ ሁሉ በዚህ መጠቀም ስጀምር ከዛ አዲስ አበባ በጣም ቆንጆ ነው። በጣም ደስ የሚለው የሬዲዮ ፕሮግራሞች አሉ ከመጽሐፍት ጋር የተያያዙ በጣም ብዙ የሬዲዮ ፕሮግራሞች አሉ። የደራሲያን ማህበር የሚያዘጋጁ አለ። ሸገር ኤፍኤም ላይ የሚዘጋጁ አሉ፣ የሸገር ወጎችን ጨምሮ። እነሱን ሬዲዮ ፕሮግራሞች ጽፌያቸው ከመጽሐፍ ጋር የተያያዙ የሬዲዮ ፕሮግራሞችን ጽፋቸውና ግድግዳዬ ላይ ለጥፌ ፕሮግራም እያየው እያንዳንዱ ፕሮግራም እሳተፍ ነበረ። በሬዲዮ ሰማ ነበረ። ስራ ቦታም ሬዲዮ ስለነበረ ሬዲዮን ሰማ ነበረ። ከዛ በተጨማሪም አሁን መጽሐፍ ከማንበብ የሬዲዮ ፕሮግራሞችን ከመስማት ከዛ መድረክ መሳተፍ ጀመርኩኝ። የምሽት ፕሮግራሞችን የስነ ጽሁፍ ምሽቶችን የተሳተፍኩኝ ያለኝን ጎዶሎ መሙላት ጀመርኩኝ። ይሄን ሳደርገው በቃ እንዴት ብዬ ልንገራቸው? አሁን ለምሳሌ ፍልስፍና ማነብ ከሆነ ሙሉ ፍልስፍና የኢትዮጵያ ፍልስፍና፣ የምስራቅ የህንዶችን ፍልስፍና፣ የግሪክ ፍልስፍና በቃ ጠቅልግ እያደረኩ ነበር ማነብ። ስነ ፍጥረት ሳነብ በስነ ፍጥረት ጉዳይ የተጻፉ መጽሐፍቶች ሁሉ ፈልጌ ነበር ማነበው። ልክ እንደዚህ ልቦለድ ሲባል ልቦለዶችን በሙሉ እየፈላለኩኝ ነበር ማነበው እና ልክ አንድ ደራሲ ከጀመርኩኝ የእሱን ደራሲ ሙሉን ምን ጽፏል ብዬ እያፈላለኩኝ ሙሉን ነበር ማነበው እና ያለኝን ጉድለት በደንብ ነበር እንደዚህ የሞላ የመጣሁት እና ማርያም የአዲስ አበባ ላይ የማርያም ጸበል መጠጣት ጀመርነ። የባህር ዳር ልጆች ተሰባስበን ተገናኘንና በተለያየ አጋጣሚ ከዛ 8-9 እንሆናለን ተገናኘንና ከዛ የማርያም ማህበር ለምን አንጠጣም ሰላማዊው ማርያም ያሳደገችን ብለን የማርያም ማህበር መጠጣት ጀመርን። የማርያም ማህበር ስንጠጣ እኔ 3ኛ 4ኛ ነበር የደረሰኝ። ከዛ ሲሄድ ቤታቸው ምናምን
በቃ ጽድት ያለ ቤት ነው ያላቸው ምናምን በጣም ደስ ይላሉ። እኔ ከነዚህ ጓደኞቼ በታች ነኝ ብዬ ነበር ማስበው እና እሱን ለመሙላት ነበር ጥርቅ አድርጌ መጽሐፍት ማነበው የነበረው። ከዛ የኔ ሰዓት ደረሰ። የማርያም ማህበር መውጣት ጀመርኩኝ። ከዛ እሑድ ቀን ነበረ። ቤትን አዘጋጅቼ የሚደረገውን አድርጌ ምናምን ጠራኋቸው። መጡ። ልክ ሲመጡ ሲገቡ ከገቡ በኋላ አልተቀመጡም። ቆሙና ሁለት ሶስቱ ቀድሞ ነበር የመጡትና እንዴ ኃይሌ ለምንድነው ከሰው ቤት የምታዘጋጀው? ለምንድነው ከራስ ቤት የማርያም ዝክር የማታዘጋጀው እያሉ ነበረ። እንዴ ምን ነው ምናምን የኔ ቤት እኮ ነው ቁጭ በሉ እንጂ ምናምን አልኳቸው። በቤቱ እቃ አይደለም የተደመሙት። ያለ ምንድነው ፍርናሽ ነው ያለ፣ የማበሳሰያ እቃ ምናምን ነው ያለ። ከዛ እነሱ በጣም የተደነገጡት ይሄ ቤት ያንተ ነው ምናምን አሉኝ። አዎ የኔ ነው። እና ይሄ ሁሉ መጽሐፍ ምንድን ነው ምናምን ነበር ያሉኝ። እንዴ ማንበብ ጀምሬያለሁ እኮ አልነገርኳችሁማ ምናምን ብያቸውና አልተቀመጡም። አዩትና 3 ሼልፍ መጽሐፍቶች ነበሩኝ። ሼልፎችንም ራሴ ነበር የሰራኋቸው። ፈርኒቸር ቤት ሰራ ስለነበረ ራሴ ነበር የሰራኋቸው እና ገብተው ቁጭ ብለው በጣም ተደመሙ። አሁን የብስለቴና የለውጤ ምክንያት እየገባቸው መጣ። ቁጭ ለን ከነሱ ጋር ስናወራ ከነሱ ጋር እኩል በሚባል ደረጃ ወይም አንዳንዴ ከአንዳንዶቹም በላይ በሚባል ደረጃ የሚገርም ሀሳቦችን እያመጣውኝ የሚገርም እይታ እያመጣውኝ እንወያይ ነበር እና በእኔ ሁኔታ በጣም ተገርሞ ነበር እና ልክ ማህበራችን ጨርሰን ከወጡ በኋላ ያኔ የተሰማኝ ስሜት በጣም ነበር ደስ ያለኝ። ማለት ከነሱ በታች ነኝ ምናምን ብዬ አስብ ስለነበረ ጉልበቴን ለሙላት ነበር ማነብ የነበረው። ስለዚህ አሁንም ተግቼ ማንበብ ጀመርኩኝ። በጣም ተግቼና ከተስፋ ከመቁረጥ አሁን ያለው ህይወት እንድደርስ ያደረገኝ መጽሐፍቶች ናቸው። ከአንባቢነት ወደ ደራሲነት፣ ከአንድ መጽሐፍ ወደ 2 መጽሐፍ ደራሲነት ያሸጋገረኝ፣ ከመጽሐፍ ደራሲነት ወደ አርትዖትነት ሰሪነት እና ሌሎች ነገሮች ላይ ያሸጋገረኝ ማንበቤ ነው። ማለት እንደዛ ተስፋ ቆርጬበት የነበረው ህይወቴን አሁን ተስፋ እንዲኖረኝና አሁን ህይወቴን የመለሰልኝ መጽሐፍ ነው። አንዳንዶቻችን መጽሐፍ ማንበብ ብዙም ይሄን ያህል ጥቅም የሚጠቅም አይመስለንም አይደል? ህይወት የሚሰጥ ነው። ለእኔ ከፈጣሪ ቀጥሎ መጽሐፍ ህይወት ሰጠውኛል። ለእናንተ መጽሐፍት ምን ሰጠዋችኋል? በነገራችን ላይ አሁን ልክ እንደዚህ ፖድካስት አዘጋጅቼ መስራት ሲጀምር ነገ የት እንደምደርስ በአእምሮ ምስል አስቀምጫለሁ። አሁን እኔ ማቀርበው ሀሳብ ለሰው ይጠቅማል የሚል በራስ መተማመን የሰጠኝ ይህ አንባቤ ነው። ይህ አንባቤ የሚገርማቸው ከኔ በእውቀት የተሻሉ ከኔ የሚገርም ካሜራ ያላቸው የሚገርም ቦታ የመቅረጫ ቦታ ያላቸው የሚገርም ሀሳብ ያላቸው ግን የምናገረው ለሰው ብዙም አይጠቅምም ብለው የፈሩ በጣም በርካታ ሰዎች እኔ ከጀመርኩ በኋላ ተዋውቄያለሁ፣ አግኝቻለሁ። እና ዩቲዩብ እኮ መጀመር እንፈልጋለን ምናምን ይሉኛል እና አብዛኛው እየተዘጋጀ ነው። አንዳንዱ ደግሞ መስራት ይፈልጋል። ማንበብ ይሄ ድፍረትን ሰጥቶኛል። እኔ ማለት መጽሐፍ ስጽፍ በሳሳትም ኦኬ የተማርኩት ጽፋለሁ የተማርኩ ደራሲ ይሆናለሁ ብዬ ነው የጻፍኩት እና ይሄ መውደቅን እንዳልፈራ አድርጎኛል። መጽሐፍ መውደቅን ይሄ እንደ ደረጃ እንድጠቀመው እንደ ደረጃ እንዳስበው አድርጎኛል መጽሐፍት ማንበቤ እና አሁን ላለኝ ቦታ እንድደርስ ያደረገኝ መጽሐፍ ነው። ከፈጣሪ ቀጥሎ ህይወቱን የሰጠኝ መጽሐፍ ነው። እናንተስ ማንበባችሁ ምን ጠቀማችሁ? ማንበባችሁ የሆነን ጎዶሎ አይሞላላችሁ ብላችሁ ታስባላችሁ አይደለ? አዎ እኔ እንደዛ ነው የማስበው። የህይወቴ ላይ ትልቅ ለውጥ ነው ያመጣልኝ። አሁን ላይ እኔ ዩኒቨርሲቲ ገብቼ አልተመረኩም። በጣም በርካታ ጓደኞቼ ገብተው ተመርቀው ከአንድም 2-3 ዲግሪ ይዘዋል ምናምን ከኔ በእውቀት አሁንም ቢሆን በትምህርቱ በኩል ትልቅ እውቀቶች ይዘዋል። ከዛ ግን መጽሐፍ የሚያስችል እውቀት ቢኖራቸው ግን ድፍረትን ማግኘት አልቻሉም። ከዛ ማንበቤ ግን ድፍረትን ሰጥቶኛል። ለእናንተ ማንበባችሁ ከጓደኞቻችሁ የተለየ ምን ሰጥቷችኋል? ምን ጠቅሟችኋል? እስቲ ኮሜንት ላይ ያስቀምጡልን። እኔ መጽሐፍት ከፈጣሪ ቀጥሎ ህይወት ሰጥተውኛል። ማንበብ ላልጀመራችሁ ማንበብ እንድትጀምሩ ነው። ማንበብ እየጀመራችሁ ላላችሁ ደግሞ ጎድሏችሁ የሚሞላ ስለሆነ እንድትቀጥሉ ነው። አሁን ጥሩ ንባብ ላይ ያለው ብላችሁ የምታስቡ ሰዎች ደግሞ ንባባችሁን ደግሞ ወደ ሌላ ሳይዝ እንድታሳድጉት እመክራለሁኝ። ስለነበረን ጊዜ በጣም አመሰግናለሁኝ። መልካም ቀን ይሆንላችሁ።